ዓለም አትፈልገውም። ኢየሱስን የመሰለ ንጹህ ሰው እቻ ዓለም ከገደለች ለኔ አትሆነኝ። ልሙትላችሁ ስለ ኃጢአታችሁ ሲል አንፈልግም ብላ አስወገደችው። ከሕያዋን ምድር ነፍሱ በግፍ ተወገደ እኮ ነው የሚለው። ኢቭን ሞታ አይደለም የሚለው ቃሉ ኢሳይያስ 53 በግፍ። እንደውም ጌታ ኢየሱስ ክርስቶስ እኮ ያለው በአባቴ ዘንድ አላው ብዙ መኖሪያ አለና ስፍራ ግን ያ ሁሉ ምን ታረጉታላችሁ አላው። ስፍራ በጣም ብዙ ነው አለ መኖሪያው እና ከዛ ሁሉ መኖሪያ እኔ ስፍራ አዘጋጃለሁ። ሸክም ከብዶ ባለው እና ለኔ ስጠኝ ወደ እኔ ኑ አለና እኔ አሳርፋችኋለሁ። የአብርሃም ዘር ሆና ሳለ ይሄ በላዋ ላይ ተጭኗል አላው። ነፃ ልትወጣው ይገባታል እኮ ነው ያለው ኢየሱስ። ምንም ነገር ላይኖር ይችላል። መሬት ላይ ሰው አለኝ የሚለው ላይኖር ይችላል። ጌታ ግን አንተ ውስጥ አለ። መንፈስ ቅዱስ ግን ይከባሃል። ይሄ ነው ረፍት። ውጭ የለውም። ከተማው እንዳለ ከተማይቱ ቤተ መቅደስ የላትም የሚል አንብባችኋል። ለምን ስትሉት እግዚአብሔር በሁሉ ቦታ ይኖራልና የሚል ቃል አለ። ሮጣ 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 ድፍት ስትል እግዚአብሔር ክብር ላይ ነው። በመዞር በእርሱ ዘንድ የሚደረግ ጥላ የለም የሚል ቃል ያዕቆብ ምዕራፍ 1 አንብባችኋል። ምን ማለት መሰለ? እግዚአብሔር እንዳይዞርም የትም አለ። እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ይሄ የሳልቬሽን ሬስት ነው። በመዳን ያገኘነው ረፍት ነው። አርፈናል፣ እናርፋለን። ኦልሬዲ ወደ ጌታ ስንመጣ የነበረ ሲቃይ፣ የነበረ ጫና፣ የነበረው የአውሬው ስራ፣ የነበረው ጨካኝ የሆነው አገዛዝ ከላያችን ላይ ተሰብሯል። አርፈናል። አስጨናቂያችን ተመቷል። የሞት ቀንበር ተሰብሯል። አሁን ከሞት ጋር ድርድር የለኝም። እኔ ሞት መጣ ቢባል አንልም። ሰው ሲለየን በጣም ስለምናዝና ለቅሳለን እንጂ ተስፋ እንደሌላቸው ሰዎች አይደለንም። ጌታ የተባረከ ይሁን። ስጋት የለብንም፣ ፍርሃት የለብንም። ወደ ተሻለ ክብር መውጫ ሆኗል ሞት። ይህንን ያደረገው ወደ ኢየሱስ መምጣታችን አሳርፎናል። የመጨረሻው ነገር ምን ይሆን? ስጋት። ኑ አለ ኢየሱስ። የኛ አይነቱ አቤት ብሎ መጣ። እናንተ ሸክም የከበደባችሁ ሲባል አንዳንዶች ሸክም ለማቃለል ወደ ተለያየ ቦታ ሄዱ። የኛ አይነቱ በስብከት ሞኝነት የሚያምነው መጣ። የዚህን ዓለም ጠቢባን ያሳፍር ዘንድ እግዚአብሔር የምድርን በጣም ብዙ ነው፣ አንዱ ነው ሞኝ። የምድርን ምንም ነገር መረጠ። በብዙ ቀንበር የደቀቀ በብዙ ፍርሃት የተያዘውን ሰው ጠራው። ና አለ። ሸክም ከብዶ ባለው ና ለኔ ስጠኝ ወደ እኔ ኑ አለና እኔ አሳርፋችኋለሁ። ከዛ ሸክም እሰጣችኋለሁ እኔ ያለ። ሸክሜ ግን አለ ቀሊል ናት። ምን ማለት መሰለ? ዌቱን እኔ ከላይ ይዟለሁ። እምሰጠና አሳይመንት አንተ ውስጥ ሆኜ እኔው ነኝ የምሰራው እና ለፍርድ አይደለም የቤት ስራ የምሰጠው፣ አብሬ ነው ፐርፎርም አደርገዋለሁ እኔ አንተ ውስጥ። አንተ ትሞትና እኔ ባንተ ገብቼ እኖረዋለሁ። እኔ ስለምችለው ባንተ እደግማለሁ። እስቲ አሜን በሏ። ሸክሜ ቀሊል ነው ማለት ባይዘው የክርስትና መንገድ ቀላል ነው ማለት አይደለም። በጣም ከባድ ነው። ክርስትና ለምንድን ነው የሚቀለን? ኢየሱስ በእኛ ስለሆነ ኃይልን በሚሰጠን በክርስቶስ። አንዳንድ የመጽሐፍ ቅዱስ ጥቅሶች እኮ ጥቅስ አይደሉም፣ ኑሮ ወቅ ናቸው። ሁሉን አንዳንዱን ነው እንዲህ ያለው። እኔ በሆነ አንዳንዱን ነኛ። ኢየሱስ ከሆነ ሁሉንም ነው። በክርስቶስ ነው። ኢን ክራይስት ከሆነ በክርስቶስ ከሆነ እየተወራ ያለው ስለ ኢየሱስ ሳይሆን አንተ በጌታ በእግዚአብሔር መንግሥት ስላለ ስፍራ ነው። ኢትስ ኤ ፖዚሽናል ወርድ። ረጅም ዘመን ጎብጣ የነበረች አንዲት ሴት የሚል ቃል አለ። ጎብጣ መጣች። የድካም መንፈስ ላይዋ ላይ ይላል። ህመም አይደለም ስፒሪት ነው። እንዴት አይነት ነገር መታ እንደዚህ ብላ ቁጭ ነይ አላት። መጣች። የአብርሃም ዘር ናት አለ ኢየሱስ ከመፈወሱ በፊት። ምን ማለት መሰለ? እኔ አብርሃምን ስጠራው የድካም መንፈስ አላልኩም ማለት። የአብርሃም ዘር ሆና ሳለ ይሄ በላዋ ላይ ተጭኗል አላው። ነፃ ልትወጣው ይገባታል እኮ ነው ያለው ኢየሱስ። ነፃ ላውጣሽ ብሎ ራርቶላት ብቻ እኮ እንዳይመስል ኪዳኑ ይፈቅዳል ነፃ እንድትወጣ። ታዲያ ከላይዋ ላይ ሲሰብረው ቀና አለች። እንደ ልጅ ነው እየቦረቀን መኖር ያለብን። እንደ ልጅ አባቱ ጋር ሲመጣ የሚሆነውን ነው መሆን ያለባችሁ። እስቲ አሜን በሏ። አንተ ላይ ለመፍረድ ዙፋን ላይ የተቀመጠ አምላክ አይደለም ቢታይ የሚገባው። አንድ ልጁን ከፍሎ የገዛ ደሙን በላይ ላይ ያፈሰሰ አንተ ላልጥል ላልተው የኔ አርግ ያለው ያለ አባት ፊት ነው የምትቀርበው። እኛ እኮ ክፉዎች ሆነ ለልጆቻችን እንዲካረግን እሱ እኮ እኔን ለማዳን እኮ ልጁን ከፍሏል። እኔ እኮ ሳምባዲ ለማዳን እኮ ልጄን እኮ ከፍዬ አላቅም።
እግዚአብሔር ጥላሁንን የራሱ ለማድረግ ልጁን ኢየሱስን ከፍሏል። ምን ያህል ቢወድህ ነው? ምን ያህል ቢራራልን ነው? ኑ አለ ኢየሱስ። ወዴት? ወደ እኔ። ኢየሱስ ወደ ራሱ ነው የጠራን። አቤት ነው ላሳርፍ። ምንም ነገር ላይኖር ይችላል። መሬት ላይ ሰው አለኝ የሚለው ላይኖር ይችላል። ጌታ ግን አንተ ውስጥ አለ። መንፈስ ቅዱስ ግን ይከባሃል። ይሄ ነው ረፍት። የሳልቬሽን ሬስት ይሄ ነው። በመዳን አግኝተነዋል። ሰማይና ምድር ቢሸጡ አንተ ያገኘውን ነገር ማንም ሊገዛል አይችልም። እግዚአብሔር ልጁን በልጁ ደም ነው የሰጠኝ። ከፊት ለፊታችን የተዘጋጀልን የማያቋርጥ ምንም ነገር የማይበጠብጠው ረፍት ከፊት አለ። ምንም ነገር ሞት ኢንተራፕት አያደርገውም። ታውቃለህ? ዘላለም ቸርች ውስጥ ናቸው ያሉት። ረፍት ኦልሬዲ ኤክስፔሪየንስ እያደረጉ ነው። የከበዳቸውን ሸክም ኢየሱስ ላይ ጥለው በጌታ በሚሆነው ሰላም ውስጥ ገብተው አብረው እየኖሩ ነው ከጌታ ጋር። ለነዚህ ሰዎች ነው ወደፊት የተጠበቀ በተስፋ የተጠበቀ ረፍት አላችሁ። እግዚአብሔርን ለሚወዱትና ከዛስ እንደ ሐሳቡ እንደሱ አይደለም ባላንሱ። እግዚአብሔርን ለሚወዱት የኔ ምርጫ ነው እግዚአብሔርን መውደድ። እንደ ሐሳቡ ለተጠሩት የእግዚአብሔር ጥሪ ነው። እግዚአብሔርን ለሚወዱትና እንደ ሐሳቡ ለተጠሩት ይልና ነገር ሁሉ ተያይዞ እኔ ይሄ አዲሱ መደበኛ ትርጉም በጣም ቆንጆ አድርጎ ነው ይወላችሁ ለበጎ እንዲሰራ እንደሚያደርግላቸው እናውቃለን። ሁሉም ነገር ተያይዞ ለክፉ ሲታቀድ ለመሞት ለምንም ሲታቀድ እግዚአብሔር እየገጠም እያመጣ የታቀደውን በሙሉ እግዚአብሔር ያስገባውና ለበጎ እንዲሰራላቸው ያደርጋል። ነገሩ ለበጎ አይደለም። እግዚአብሔር ለበጎ እንዲሰራ አሁን ለክፋት ሲላክ እግዚአብሔር ኮንቨርት ያደርገዋል። ለመልካም ይላል። ሰይጣን ወይኔ ይላል፣ አባከንኩ ይላል። ሲሰድ ለበጎ የምናረጋችሁ ግን አሁን እኔ በጣም ተሳክቶልኛል እምለው ዓለምን የሚጠላ ሰው ብቻ ሳይሆን ዓለም የምትጠላው ሰው ሲሆን፣ ምክንያቱም የበኩሩ አይነት ነው። ኢየሱስ መሬት ላይ ሲኖር በጣም ከባድ 11 ነው አድናቂ የነበረው አይደል? ሌሎቹስ አይደሉም። 11ዱስ እነሱም ባይዘዌ የለየላቸው መንፈስ ቅዱስ ነክቷቸው ነው። መንፈስ ቅዱስ እስኪወርድባቸው ድረስ ባለፈው ተናግሬያለሁ። እንዴ ምንድነው ጌታ እስከዚህ ድረስ አምጥተን ቦታ ሲዘን እንጂ ብለውታል ቃል በቃል አይደል? የእስራኤልን መንግስት መች ተመልሳለህ ብለው ቄሳርን ገልብጣ አንተ እንትን በልና ያው እኔ ዋና ነኝ ስከተል ብሎ ጴጥሮስ አይደል ቦታ እዛ ድረስ የተከተሉት ራሱ በዚህ ልብ ነው የተከተሉት። ስለዚህ የበኩሩ አይነት ነህ ማለት የዚህ ዓለም ተቃራኒ ነህ ማለት ነው። ዓለም አትፈልገውም። ኢየሱስን የመሰለ ንጹህ ሰው እቺ ዓለም ከገደለች ለኔ አትሆነኝ። መለኮትነቱን ትታችሁ ኢምፐርሰን እንደ ግለሰብ ኢየሱስን ዝም ብላችሁ አንድ አይሁዳዊ ግለሰብ አድርጋችሁ ብታቆሙት እንዴት አይነት ንጹህ ሰው ነው! ዓለም ምን ያህል ክፉ እንደሆነች የምታየው ኢየሱስን የመሰለ ልሙትላችሁ ስለ ኃጢአታችሁ ሲል አንፈልግም ብላ አስወገደችው። ከሕያዋን ምድር ነፍሱ በግፍ ተወገደ እኮ ነው የሚለው። ኢቭን ሞታ አይደለም የሚለው ቃሉ ኢሳይያስ 53 በግፍ 7 ቀን ሰራውና 6 ቀን ሰራው፣ በሰባተኛው ቀን እግዚአብሔር አረፈ አለ። ኑ ወደ ረፍቴ። እስራኤልን እኮ ምንድን ነው ያለው መጽሐፍ ቅዱስ? ከነዓን አትገቡም አይደለም ያለው፣ ወደ ረፍቴ ከቶ አይገቡ። ከነዓንን አይደለም የከለከላቸው፣ መሬት ላይ አይደለም ረፍት እግዚአብሔር እያወራ ያለው ኢን ላይፍ ነው፣ ኢንላንድ አይደለም። ስለዚህ የኒው ቴስተመንቱ ሬስት የሆነ ቦታ ወስዶ አይደለም የሚያስቀምጥ፣ አንተ ውስጥ ነው። የላንድ አይደለም፣ የፐርሰን ነው፣ የህይወት ነው። ውስጥ ያርፋል፣ ጸጥ ትላለህ፣ ቅስቅስ ትላለህ። እኔ አርፍ ያለው አለ እግዚአብሔር። ጨርሼ ኑ በልጄ በክርስቶስ ኢየሱስ በኩል ኑ፣ እሱ ጨርሶላችኋል፣ ኑ ረፉ። እንደውም ጌታ ኢየሱስ ክርስቶስ እኮ ያለው በአባቴ ዘንድ አለ ብዙ መኖሪያ አለና ስፍራ ግን ያ ሁሉ ምን ታረጉታላችሁ አለ። ስፍራ በጣም ብዙ ነው አለ መኖሪያው። እና ከዛ ሁሉ መኖሪያ እኔ ስፍራ አዘጋጃለሁ። ለ11ዱ ብቻ እኮ አይደለም እኛን ሁሉ እኮ ነው ያለው። በምድርና በሰማይ መካከል ያለ ክርስቲያን ሆኖ ያንቀላፋ በጌታ የሆነ በሙሉ ተሰብስቦ የሚገባበት ስፍራ አላታቃለ። ብዙ ነን ስንልኛ አረ ስፍራ ነው እዛ አለ። እዛ ሰፈር ራሱ አይደለም የሆነ ስፍራ ነች፣ የሆነች አካባቢ ነው የምትቀመጡት አለ። የማይቆጠር ህዝብ እኮ ነው ታውቃለህ። ሰማይ ምን ያከላል ማለት ነው። ስለዚህ እዛ ስንሄድ ፊት ለፊት ሆነን እያመለክን እረፍቱ እሱ ነው። ፊት ለፊት እያየ ነው የተፈጠርንለትን ነገር አግኝተን እግዚአብሔር እኛን ክሬት ላረገበት ለዚህ ዓላማ በሙላት እንሆናለን። እንድናመልከው ነው የፈጠረ ነው። በሙላት ፊት ለፊቱ እናገኘዋለን። እሱ ነው ሬስት።
እውነተኛ እርካታ አለበት እንጂ ሰማይ በጣም ትልቅ ስለሆነ ስንዞር አንውልም። ውጭ የለውም ከተማው እንዳለ ከተማይቱ ቤተ መቅደስ የላትም የሚል አንብባችኋል። ለምን ስትሉት እግዚአብሔር በሁሉ ቦታ ይኖራልና የሚል ቃል አለ። ሮጣ 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 ድፍት ስትል እግዚአብሔር ክብር ላይ ነው። እንደዚህ አይነት አገር እንገባለን። በእውነት አይመሽ በመዞር በእርሱ ዘንድ የሚደረግ ጥላ የለም የሚል ቃል ያዕቆብ ምዕራፍ 1 አንብባችኋል። ምን ማለት መሰለ? እግዚአብሔር እንዳይዞርም የትም አለ። ይሄ በተስፋ ተጠብቋል አለና አው ከናንተ መካከላው ማንም ከዚህ እንዳይጎድላው ተጠንቀቁ ባካችሁ። አሁን ትእዛዝ አይደለም ባይዘወይ ርህራሄ ያለበት ልመና ነው። አሁን የደብዳቤው ጸሐፊ የጻፈበትን መንገድ ካያችሁት ርህራሄ አለው። እንደው እባክህ እንዳትቀር ምን አይነት መሰለ ርህራሄው ሰዎቹን ሰማይ ለማግኘት ጉጉት አለው እና እንደው ከናንተ መሃል አንዳንዶቻችሁ ትገባላችሁ አይደለም የሚለው ማንም እንዳይቀር እና ያንተ መሄድ ነው የሚያሳስበኝ። ነገሩ እርግጥ ነው። አንተ ብቻ ሬዲ ሁን ለእንትኑ ምንም እንደሱ ጥያቄ ውስጥ የሚገባ አይደለም። የነገሩ መኖር በእግዚአብሔር ታማኝነት ላይ ተመሰረተ ነው። ከኔ ጋር የተያያዘ አይደለም። እርስቱ አለ የለም፣ እረፍቱ አለ እረፍቱማ አለ። ካንተ ጋር አያያዝም ኦሬዲ አለ። አንተ ግባ ነው። እንዳቀሩ ምን ማለት መሰለ? እንዳቀሩ ማለት አሁን ኦሬዲ አፖይንትመንት ይዘ ሌላ እንዳደርብ ነው። በኋላ እንገናኝ ተባብለ 10 ነገር ላዩ ላይ ደርበ እንዳይረፍድ። አሁን ኢየሱስ መጥቶ ቀጠሮ ነበረ ኑ እንሂድ ይላል። የታ እዛ አገር እዛ እኮ ቀጠሮ አለ ነው። ራት እኮ አለ። ራት ጋብዤ የለ እንዲያው ሰዓቱ ደርሷል በሉ ኑ እንሂድ። ባይዘ ብድግ ብላ አይደለም የምትሄደው እሱ ነው መጥቶ እንሂድ የሚል እና እሱ የቀጠረው የራሱ ሰዓት አለ። ልጁ ራሱ አያውቅም። አባት ነው የወሰነው እና አባት ራሱ ልጁን በላውን ሰዓቱ ደርሷል። አባት አዘጋጅቶ አሰናድቶ ምን ብሎ ሲጨርስ ሂድ ጥራልኝ ይለዋል። በሰማያት በግርማው ቀኝ ተቀመጠ የሚል ቃል ጨርሶ ቁጭ ብሏል ኢየሱስ። አባት እያሰናዳ ነው ልጆች ሊመጡ ነው ብሎ ከዛ ልክ ሲጨርስ ጥራልኝ ይለዋል። ጥራልኝ የሚለው ኦሬዲ መጀመሪያ በደም ጽፎ ልኳል። አሁንስ በደም ጽፈ የላክላቸውን እነሱን የተቀበሉትን ብቻ ዝም ብሎ መሬት ላይ ያለውን በሙሉ እኮ አይደለም የተቀበሉትን ብቻ ኑ በልልኝ ሲል ቅድም የጥሪ ካርድ የላኩላችሁ ይላል። የዛሬ 2000 ዓመት እኮ ለሱ ቅድም ነው። እሱ የዘላለም አምላክ ነው እና ቅድም በደም ልክ የነበረ እኔው ራሴ ተልክ ያለው ድጋሚ። ታዲያ ኑ እንሂድ ወደ ቤት ራት ግብዣው ጋር ሰዓቱ ደረሰ ምናምን ብላ ለባብሰ ተጠብቋል። ዝንጥ ብለ ጥንቅቅ ብለ ሳንቲፊኬሽን ነው ታውቃለህ። ይሄ በጣም ሰሞኑ ነው የሚሆነው እና እንዳቀሩ አሁን ስብከት አይደለም እየነገርኳችሁ ነው። እኔም እንደዚህ ሰውዬ አሁን መርሃ ግብር እያሟሉ አይደለም። እኔ ኢየሱስ ዛሬ ማታ ቢመጣ ሰማይ እንገናኝ ነው። አሁን እኔ ይሄን የለበስኩትን ለብሻ አልሄድም። ይሄ አይሆንም። እዛ ዘላለም አያኖርም። በኋላ ራሱ ስለሚሞቀው አልቋል። እዛ የምትለብሰው እሱ የለበሰው ነው። እሱ ደግሞ ልብስ አይለብስም፣ ብርሃን ነው የሚለብሰው እና ብርሃን ይሰጣል። አብረ ብርሃን ታጣፋለ። እንደዚህ እስቲ አሜን በሏ። ልብስ እሱ ነው የሚያቀርበው ለግብዣው። አንተ ለብሳት አንተ በንጽህና ነው የምትጠብቀው። ራስን አስተካክለ ህይወትን አስተካክለ አቃ ጌታዬ ይመጣል እሰይ ብለህ አንጋጠ እንደዚህ አንጋጠ እንዲህ ሲሄድ እንዳያችሁት የሚል ቃል አለ። እንዲሁ ይመጣል እስኪል ድረስ እንዲሁ ይመጣልን ጥበቃ የሚጠበቅ ሰው አኗኗሩ ያስታውቃል። ብጎትተው ቆይ ይላል። ና እንሂድ ስትል ኧረ እየጠበቅኩ ነው ቀረባክህ ይላል። አንዳንድ ሰው መጥቶ ጴጥሮስ እንደሱ አይደለ ያለው ሁለተኛ ጴጥሮስ ምዕራፍ 2 አንዳንድ ይልና ዘባቾች የሚል ቃል የድሮ ቃል ከድሮ ጀምሮ እመጣለሁ እያለ መች መጣ ይላሉ። ድንገት ጌታችን እንደ ሌባ ነው የሚለው መጽሐፍ። እሱ እኮ ታውቃለህ ንጉሥ ነው። እንደ ሌባ ማለት አይነግርም። ሌባ ቀጠሮ ይዞ ነው እንደሚመጣው እና ሌባ እንደሚመጣ የምታስብ ከሆነ ተጠንቅቀ ነው የምትጠብቀው። ኢየሱስን እንደዛ ጠብቁት ነው። ወገግ ብለህ ለምን ሊያከብረኝ ነው ከፊት ክብር አለ ትላለህ። ባክ የለም ዝም ብለህ ነው አንተ የምትደክመው። ይሄ ኢሉዥን ነው ምናምን። ይሄ ክርስትና የሚሉ ፍልስፍና ደግሞ ከመቼ ወዲህ ነው ይላል። ሰዎቹ ከራሳቸው ፈጥረው አይደለም ባይዞ። አሁን የዚህ ዕብራውያን ደብዳቤ በራልኝ ብሎ አይደለም የጻፈው፣ ጌታ ነው ያለው። እመጣለሁ እና አብረን እዛ ዘላለም እናርፋለን። መስማት በጣም ትልቅ ፕሪቪሌጅ ነው። መስማት የወንጌል እውነት የመስማት እድል ማግኘት ማድመጥ፣ እግዚአብሔር በልጁ በክርስቶስ ኢየሱስ በኩል የላከውን ነገር ማዳመጥ መቻል። ዋው! ጌታ ኢየሱስ ክርስቶስ ትዝ ይላችኋል። አንድ ቀን ቆመና እናንተ የምትሰሙትን ለመስማት እናንተ የምታዩትን ለማየት
አባቶቻችሁ ፈለጉ አልቻሉም አለ። እናንተ እያያችሁ ነው። ይኸው እኔ እናንተ ጋር ነኝ አለ ኢየሱስ። ግን ደግሞ የሰሙት ቃል ይልና ከሰሚዎቹ ጋር በእምነት ካልተዋሃደ አይጠቅምም። ይኸው ቃሉ አይደል ይላል። አልጠቀማቸውም። ሰምተዋል እና አላመኑም። እምነት የምትባል ማግኔት አለች። የሰማውን ቃል ያንተ ማረጊያ፣ የሰማውን ቃል በህይወት መኖሪያ፣ የሰማውን ቃል የእግዚአብሔር ነው ብለህ መቀበያ እምነት። በእምነት አልተዋሃደም። መዋሃድ አለበት። ጆሮ ጋር እንዳይቀር እረፍት ከፊት አለ። በክርስቶስ ደም የተመረቀ እረፍት፣ አዲስ የተመረቀ መንገድ አለ። እንዳንቀር ማንም ሰው እንዳይቀር ከዚህ እረፍት። ክብር ለኢየሱስ ይሁን።